በዛሬው ዕለት አስደሳች ዜና ሰምተናል። ሩታ አብርሽን ከሰሰችው። ትላንትና ባደረገው ድርጊት በጣም ተናዳ ስለነበር ለዚህ ነገር ዋጋ መክፈል አለበትና ስርዓቱንም መያዝ አለበት ብላ እንግዲህ አብርሽ ከሰሰችው የሚል ዜናዎች እየወጡ ይገኛሉ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁ አትርሱ እባካችሁ። በተለይ ጆይን የምትሉ ልጆች ላይክ አድርጉ። ለእናንተ ምንም አይጎዳችሁም፣ ለኔ ግን ያ ላይክ ይጠቅመኛል ማለት ነው። እና ሩታ ትላንትና አብርሽ ላይ ስዝትበት አይተናል። ሁላችንም ያየነው ነገር ነው እና ለዚህ ስራው ደግሞ ስርዓት ሊይዝ ይገባል። ይሄ ነገር ዛሬ ብቻ አይደለም ያደረገው። ከዚህም በፊት ከሄርሜላ ጋር እያለ ልዑሌን ይዞ ሄዶ ሳያስፈቅደኝ ይዞ ሄዶ አስደንግጦኛል። አሁንም ፍቅር ይዞ ሲመጣ ይሄ ነገር ደገመው። ነገም ሌላ ሴት ይዞ ቢመጣ ይሄ ነገር ሊደግመው ነው ወይ? ስለዚህ ስርዓቱ መያዝ አለበት ብላ እንግዲህ በፖሊስ እየከሰሰችው እንደሆነ ፖሊስ ጣቢያ ሄዳ እንደከሰሰችው መረጃዎች እየወጡ ይገኛሉ ማለት ነው። ሩታ እዚህ ጋር ትክክለኛ ነገር ነው ያደረገችው ብዬ ነው የምለው እኔ። ምክንያቱም ስርዓት መያዝ አለበት። እሱ ማንም ሴት በተዋወቀ ቁጥር ልጁን ይዞ ግዴታ ለዛች ሴት ወስዶ የማስተዋወቅ ግዴታ የለበትም፣ መሆንም የለበትም። ሲጀመር በቃ ልጅ እንዳለው ሚዲያ ላይ ነው ያለው። ልጁ ማንም ያውቃል። የምትመጣዋ ሴት ልጅ እንዳለው አብርሽ ልጅ እንዳለው ታውቃለች። አለቀ በቃ። ፍቅር ደግሞ የምታቅ ሁሉንም ነገር የምታቅ ልጅ ናት አይደለም? ፍቅር ሌላም ሰዎች ያውቃሉ የአብርሽ ልጅ ማን ነው የሚለውን ሁሉም ሰው ስለሚያውቅ፣ እሱ ግን ሁሌ ልጁን እያንጠለጠለ ብቻ ወስዶ ከሚያመጣቸው ሴቶች ጋር የማስተዋወቅ ግዴታ የለበትም። ስለዚህ ሩታዬ ይሄ ነገር እውነት አርጋው ከሆነ እውነትም የሚወጡት መረጃዎች እውነት ከሆኑ ትክክለኛ ውሳኔ ነው የወሰነችው ብዬ ነው ምለው እኔ በራሴ በኩል ማለት ነው። ምክንያቱም በቃ መብቱና ግዴታው ማወቅ አለበት። ይሄ ልጅ በጣም እየተጨማለቀ ስለሆነ ማለት ነው። አብርሽ የምር በጣም እያፌዘ ነው፣ በጣም እየተጨማለቀ ነው። በቃ ማንም ሲያናግረው ይቀልዳል። እንግዲህ ትላንትናም ከፍቅር ጋር ሆኖ እንዴት እየቀለደባት እንደነበር አይታችኋል ሁላችሁም ማለት ነው። እና ይሄ ነገር ተገቢ አይደለም። ለምንድን ነው እንደዚህ የሚጨማለቀው? ለምን? ስነ ስርዓት መያዝ አለበት፣ ህግን ማክበር አለበት። ይሄ ነገር ሩታ አርጋው ከሆነ ትክክለኛ ውሳኔ ነው የወሰነችው ብዬ ነው ምለው እኔ ማለት ነው። ምክንያቱም እዚህ ጋር እሱ ወንድ ልጅ ነው። እንግዲህ ልጁን ለተወሰነ ሰዓት ይዞት ይሄዳል። የፈለገው ነገር እየነገረችውም ነበር። በእርግጥ ትላንትና አንተ ለቪዲዮ ነው የምትፈልገው እንጂ እውነትም ለልጅህ አስበህ እውነትም ለልጅህ ተጨንቀህ አይደለም ይሄ ነገር የምታረገው ብላ ሩታ እንግዲህ በግልጽ እየነገረችው ሁላችንም የሰማነው ነገር ነው። ስርዓት እንድትይዝ አደርግሃለሁም እያለችው ነበረ። ሰምታችኋል። እና በጣም ተናዳ ነበረ። ስለዚህ ያ ነገር በተግባር እንግዲህ አድርገዋለች የሚሉ ዜናዎች እየወጡ ይገኛሉ። እኔ በበኩሌ በጣም ደስ ብሎኛል። እናንተስ ይሄ ነገር ትክክል ነው ወይስ አይደለም የምትሉ ደግሞ ፋሚሊዎች ኮመንት ስር አስቀምጡልኝ። ሀሳብ አስተያየታችሁን ኮመንት ስር አስቀምጡልኝ። ሩታ ያረገችው ነገር ትክክል ነው ወይስ አይደለም የሚለውን ማለት ነው። እና እንግዲህ ሩታዬ ልዕልቷ እንግዲህ ያው ለፍቅር ለልጇ ብላ ነው እንጂ እንደዛ ይቅርታ ስትጠይቀው የነበረው እንደዚህ ሲጨማለቅ ደግሞ ኃይለኛ እንደሆነች በራሷ በክብሯ እንደማትደራደር ከዚህም በፊት ያየነው ነገር ነው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣት ቪዲዮ ይህንን ይመስል ነበር። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ።